ስሜ ማሙድ መሐመድ ይባላል። የአርጎባ አርነት ጀበርቲ የተወካዮች ምክር ቤት እጩ ነኝ። የመወዳደርበትን ቦታ አርጎባ ልዩ ምርጫ ክልል ነው ማለት ነው። ይህ አርጎባ ልዩ ምርጫ ክልል ማለት በሸዋሮቢት በቆቦት ወረዳ እንዲሁም በአንኮበር አልዩ አባዱር አካባቢ ያሉ አርጎቦችን የሚወክል ፓርቲ ነው ማለት ነው። ስለዚህ የሰባተኛው ሀገራዊ ምርጫ ለሸዋሮቢት ለአንኮበር እና ለቆቦት ወረዳ እጅግ በጣም ታሪካዊ ምርጫ ነው። ምክንያቱም ስድስተኛው ሀገራዊ ምርጫ ላይ በተለያዩ የጸጥታ ችግሮች አልተካሄደም ሸዋሮቢት ላይ። ስለዚህ ዘንድሮ ይህ ያለመካሄዱ ስድስተኛው ላይ ዘንድሮም ሰባተኛው ላይ ይገጥመናል ብለን ሰግተን ነበረ። ምክንያቱም በስድስተኛው ሀገራዊ ምርጫ ላይ የብሔረሰብ ግጭት ነበረ፣ የእርስ በርስ ግጭት ነበረ። የትግራይ ኃይሎች እዚህ ድረስ መጥተው ብዙ ችግሮች ተፈጥሮ ነበርና ይሄንን ህዝቡን የሚያሰማለት ሰው አልነበረም ተወካዮች ምክር ቤት ላይ። ዘንድሮም ያ እንዳይሆን ሸዋሮቢት አካባቢ፣ ቆቦት አካባቢ፣ አንኮበር አካባቢ ያሉ አመራሮችም ይሁን ጸጥታ ኃይሎች ከመከላከያ ጀምሮ እስከ ሰላም አስከባሪ ያሉት ኃይሎች በጣም በርብርብ ይህ አካባቢ ምርጫ እንዲካሄድ የነበረው ችግር ይጎላ ስለነበረ ያደረጉት ጥረት የማይናቅ ነው። ስለዚህ ይህንን ለማድረግ ህዝቡ በነቂስ ወጥቶ በቁርጠኝነት ከዚህ በፊት የነበረው ችግር ገብቶት ምርጫውን በሰላማዊ መንገድ አካሂዷል። በርብርብ ነው የተካሄደው። ምርጫው ደግሞ ሰላማዊ በሆነ መንገድ ምንም ኮሽ ሳይል አንድ ችግር ሳይፈጠር በሰላም ተጠናቋል ማለት ነው። ውጤቱ በተመለከተ ውጤቱ ማንም ተመረጠ ማንም እኛ ተወካይ እንዲገባ ነው የምንፈልገው። ለክልል ምክር ቤትም ተወካይ እንዲገባ እንፈልጋለን። ለተወካዮች ምክር ቤትም ተወካይ እንዲገባ እንፈልጋለን። ስለዚህ ይህ የገባ ሰው አካባቢያችንን ወክሎ እስከገባ ድረስ የአካባቢው ማህበረሰብ ችግርና ፍላጎት ያንጸባርቃል ብለን እናምናለን። ስለዚህ የትኛውም ፓርቲ ያሸነፈ የትኛውም ተወካይ አሸነፈ ውጤቱ ምንም ማጆሪቲ ቮት ማይኖሪቲ ራይት እስከሆነ ድረስ ዲሞክራሲ አካሄድ ምርጫውን በጸጋ እንቀበላለን፣ ውጤቱን በጸጋ እንቀበላለን ማለት ነው። ስለዚህ የተሸነፈ አካልም ደግሞ ከመንግስት ጎን በመቆም ለቀጣይ ምርጫ የተዘጋጀ አባሎቹን ደጋፊዎቹን በስርዓት በማስያዝ ለቀጣይ ስራ ከመንግስት ጋር ዝግጁ ሆኖ መቀጠል አለበት ብለን እናምናለን። እናመሰግናለን።